ከ20 ዓመታችን በፊት ማድረግ ያሉብን 10 ነገሮች። ቤተሰቦች እንዴት ናችሁ? ዛሬ እድሜያችን እንዳይባክን በሚያደርገን ርዕስ ተገናኝተናል። አንዳንዶች ከ20 በኋላ ያለው ጊዜያቸውን በዋዛ ፈዛዛ ያባከኑታል። አንዳንዶች ደግሞ እድሜ ልካቸውን የማይረሱትን ስህተት ሰርተው ሲንገበገቡ ሲቆጩ ይኖራሉ። ጥቂቶች ግን ለዘመናት የሚሆን መሰረት ይገነባሉ 20ዎቹ ላይ። እንደውም የቋራና የሬዲት ጥናቶች እንዲህ ይላል፣ 20ዎቹ ላይ የምታሳልፈው ህይወት መጪውን 40 እና 50 ዓመት ይወስነዋል ይለናል። ይሄ ቪዲዮ የግድ 20ዎቹ ላይ የገባ ሰው ብቻ አይደለም፣ ገና ወደ 20 የሚንደረደርም ወጣኔ እኔ እኮ 40ዎቹን ካሳለፍኩኝ እኮ ሰነባበትኩ የሚልም ሰው ሊጠቅመው ይችላል። አንዳንድ ጊዜ ካለ ማድረግ ዘግይቶ ማድረግም እኮ የተሻለ ነው። ብልጥ ከሆንክ ከሰው ትማራለህ። ሞኝ ብቻ ነው ከራሱ ጥፋት የሚማረው። ሞኝ ለሁሉም ጥያቄ መልስ አለው። እድሜን እንዴት አድርጌ ማሳለፍ እንዳለብኝ ማንም አይነግረኝም ይላል ሞኝ ሰው። ስለዚህ ለመስማት ለመለወጥ ዝግጁ አይደለም። በህይወቱ ግን ዋጋ ይከፍላል። የማይወደውን ይሰራል፣ የማይፈልገውን ገቢ ያስገባል። በትዳሩ፣ በፍቅር ግንኙነቱ፣ ከሰዎች ጋር ባለው ግንኙነት ደስተኛ አይደለም። አሁን የማወራችሁ 10 ነገሮች የወጣት አይምሮ ላይ የተመራመሩ ሳይንቲስቶች፣ ሳይኮሎጂስቶች፣ በእድሜያቸው ብዙ የሚገርም ነገር የሰሩ ሰዎች ያቀረቧቸውን ሐሳቦች ነው ማካፈላችሁ። እንደምትወዷቸው እንደምትተገብሯቸው ደግሞ እርግጠኛ ነኝ። አብራችሁን ቆዩ። የመጀመሪያው ከ20ዎቹ በኋላ መልመድ ያለብህ ነገር ራስህን መቀበል ነው። አሜሪካን ሀገር የተደረገ አንድ ጥናት ምን ይላል መሰላችሁ? ከ10 ሴቶች 9ኙ መልካቸውን፣ የሰውነት ቅርጻቸውን መቀየር ይፈልጋሉ። ፈጣሪ በሰጣቸው ተፈጥሮ ደስተኛ አይደሉም ይላል። ወንዶች ደግሞ በላይፍ ስታይላቸው ደስተኛ አይደሉም። የጓደኞቻቸውን ትዳር፣ የጓደኞቻቸውን የፍቅር ግንኙነት፣ ገቢ፣ ደሞዝ፣ ስራ ያዩና በራሳቸው ደስተኛ አይደሉም፣ ራሳቸውን አይቀበሉትም ይላል። በምንም ነገር ውስጥ ስትሆን ያለህበትን በመቀበል ያለህበትን በመውደድ ጀምር። ያለበለዛ በበታችነት ስሜት ስትሰቃይ ትኖራለህ። ያለህበትን ተቀበል። አሁን ያለኝ ገቢ ይሄ ነው፣ አለቀ። በምችለው አቅም ለማሳደግ ሞክራለሁ በል። ተቀበል እጅ ላይ ያለውን ነገር። መልኬ፣ ቤተሰቦቼ፣ ማንነቴ፣ የምኖረው ኑሮ ፈጣሪ የሰጠኝ ነው፣ ደስተኛ ነኝ፣ እወደዋለሁ በልና ተቀበል። አየህ፣ አንተ ያልወደድከውን ማንነት ማንም ሊወድልህ አይችልም። ባለቤቱ ያቀለለውን አሞሌ ማንም አይገዛውም ይባላል። ከ20 ዓመት በኋላ በስሜት ጉዳይ ብዙ ትፈተናለህ። ከጓደኞችህ፣ በዙሪያ ካሉ ማነስ ሊሰማህ ይችላል። ራስህን ተቀበል። የመጀመሪያው መፍትሄ ነው። ሁለተኛው እምቢ የማለት ኮንፊደንስ ይኑርህ። በአንተ ህይወት ላይ ብዙ ሰዎች ጣልቃ ይገባሉ። በተለይ ከ20ዎቹ በኋላ ቤተሰብ እንድትሄድበት የሚፈልገው መስመር አለ። በዚህ በኩል ብትሄድ ብሎ ሊያዝህ ሊመክርህ ይችላል። ጓደኞችህ እያጫወቱ ወደ እነሱ መስመር ሊወስዱህ ይችላሉ። ስራ ቦታ አለቃ፣ የትም ቦታ ጓደኛ፣ ፍቅረኛ፣ ሁሉም አንተ ህይወት ላይ መስመር ያሰምራሉ። የሐሳብ መስመር። አየህ፣ አሁን የምትፈተነው እዚህ ጋር ነው። እነሱን አስደስታለሁ ብለህ ስትበጣጠስ ራስህን ታጣለህ። ኮንፊደንስ ማለት ቅድሚያ ለምትሰጣቸው ለምትፈልጋቸው ነገሮች ብቻ እሺ ማለት፣ ለማታምንባቸው ለማትቀበላቸው ደግሞ እምቢ ማለት ነው። ዋጋ ያስከፍላል፣ ግን እምቢ የማለት ኮንፊደንስ ያስፈልግሃል ከ20ዎቹ በኋላ። ሶስተኛው ከ20 ዓመታችን በኋላ የሚያስፈልገን ጸባይ ሁሉም ነገር አሁኑኑ ካልሆነ አትበል የሚል ነው። በጣም ወሳኝ ጸባይ ነው። አትቸኩል። ወጣት ስትሆን ትልቅ ጥማት አለ፣ ጉልበት አለ፣ ፍላጎት አለ፣
ምንም ነገር ብትጀምር እንደምታሳካው ታምናለህ። አትፈራም፣ ግን መሳሳት እንዳለ ሁሉ ትዘነጋለህ። በትንሹ ግን መጀመር አለብህ። መቸኮል የለብህም። አንዳንዴ በጣም አቋራጩ መንገድ ቀስ ብሎ መጓዝ ሊሆን ይችላል። አቋራጩ መንገድ ምን ማለት መሰላችሁ? ለምሳሌ በጭቃ ላይ ሰው ሲጓዝ ቢሮጥ ምንድን ነው የሚሆነው? አንሸራቶት ይወድቃል። ለምን? ጭቃውን ስትጓዝ መጠንቀቅ አለብህ። ቀስ ብለህ መጓዝ አለብህ ላለመውደቅ። አየህ፣ አቋራጩ መንገድ አንዳንዴ ቀስ ብለህ መጓዝ ሊሆን ይችላል። በህይወት ትልቅ ህልም ሊኖርህ ይችላል። ጓደኞችህን ስታይ ቶሎ ተቀይረዋል። ገቢያቸው ትልቅ ነው፣ ኑሯቸው ጥሩ ነው። እኔ ምን እያደረኩ ነው? ፈዘዝኩ። የሆነም አቋራጭ ያስፈልገኛል ልትል ትችላለህ። ችኮላ አሁንን ብቻ አይደለም የሚያሳጣ፣ የነገውንም ሁሉ ነው የሚያረዝምብህ። የ4 ዓመቱን መንገድ 40 ዓመት ልትጓዘው ትችላለህ ቸኩለህ ስትወስን። ትልቅ ሐሳብ ሊኖርህ ይችላል። ከትንሹ ግን ጀምር። ምን መሰለህ? በትልቁ ከጀመርክ አወዳደቅህ አያምርም፣ ብትሳሳት እንኳን ማለት ነው። ለምሳሌ በትልቁ ገንዘብ አውጥተህ ቢዝነስ ከጀመርክ፣ በቃ ትልቅ ነገር ጠብቀህ ወደ አዲስ ነገር ከገባ ባይሳካ ቶሎ ተስፋ ትቆርጣለህ። አይ ይሄ ነገር ለኔ አይሆንም፣ ይሄ ቢዝነስ ለኔ አይሆንም፣ ይሄ ስራ ለኔ አይሆንም ትልና ተስፋ ትቆርጣለህ። በትንሹ ከጀመርክ ግን አትሊስት እያስተካከልኩ እሄዳለሁ፣ በወድቅም ችግር የለውም፣ ትንሽ ነው፣ ምንም አልተጎዳውም ትላለህ። ትልቅ አስብ፣ ከትንሹ ጀምር፣ አትቸኩል። ነገሮች ሁሉ አሁኑኑ ካልሆነ ማለቱን አቁም። አራተኛው ከ20 ዓመትህ በኋላ በጣም የሚያስፈልግ ጸባይ የመደራደር አቅምህን ማሳደግ ነው። መደራደር ማለት በምትፈልገው ጉዳይ ላይ ሰዎች ሐሳብህን እንዲቀበሉት ወይ ደግሞ ቢያንስ ግማሽ መንገድ ወደ አንተ እንዲመጡ ማድረግ ማለት ነው። ይህንን የምታደርገው ደግሞ ድርቅ ብለህ አይደለም፣ ስኪል ነው፣ ክህሎት ነው። እንደውም ቢዝነስ ኢንሳይደር የተባለ ትልቅ ዌብሳይት ምን ይለናል መሰላችሁ? በወጣትነትህ ያለህ የመደራደር አቅም የሚኖርህን የኑሮ ሁኔታ፣ ገቢ፣ ደሞዝና የፍቅር ግንኙነት ሁሉ ይወስነዋል ይላል። ስለዚህ እንደዚህ አይነት ጉዳዮች ላይ ለማንበብ በጣም ተደራዳሪ፣ ተግባቢ፣ ሰው ማሳመን የሚችሉ ሰዎችን መመልከት፣ ከነሱ ጋር መዋል አለብህ። ሰዎችን ማድመጥ፣ ካደመጥካቸው በኋላ የወደድክላቸውን ሐሳብ ነግረሃቸው አስደስተሃቸው ተረጋግተህ ሐሳብህን የማስረዳት ጥበብ ያስፈልግሃል። ካልተደራደርክ በወጣትነትህ ብዙ ነገር ያመልጥሃል። ወሳኝ ነው። አምስተኛው ራስህን ይቅር ማለት ተለማመድ። ከዚህ በኋላ በጣም ብዙ ነገር ውስጥ ትገባለህ። ፍቅር አለ፣ ጓደኝነት አለ፣ ስራ አለ፣ ቢዝነስ አለ፣ ትምህርት አለ። በጣም ብዙ ጉዳዮች አሉ አንተ የምትገባባቸው። እነዚህ ነገሮች ውስጥ ፐርፌክት የሆነ ውሳኔ አትወስንም። ፐርፌክት ውሳኔ የምትወስነው ከልምድ ነው። ልምድ እስክታዳብር ግን ብዙ ትሳሳታለህ። ስለዚህ ቶሎ ቶሎ ራስን ይቅር ማለት ተለማመድ። ሜል ሮቢንስ የተባለች ሞቲቬሽናል ስፒከር we are the worst critic of ourselves ትለናለች። ራሳችን ላይ ጨክነን እንደምንተቸው ማንንም አንተችም ማለቷ ነው። ሁልጊዜም ራሳችንን በጣም እንወቅሰዋለን። የሚገርማችሁ ጥሩ ነገር እንኳን ሰርተን አይ ዛሬ እንደው አልፎልህ ነው የሰራኸው በዚሁ አትቀጥል ብለን ራሳችንን ኩምሽሽ እናደርጓለን። በጣም እንወቅሰዋለን ራሳችንን። ግን ማበረታታት አለብን። ወጣት ነኝ፣ ገና ብዙ ሺህ እድሎች ይመጣሉ። እንኳን አጠፋው፣ እንኳን ተሳሳትኩ፣ ከዚህ በኋላም ሌላ ሺህ እድሎች ለራሴ ሰጠዋለሁ ማለት አለብህ። ከወቀስክ ራስህን ፈሪ ሆነ ጥግ ይዘህ ነው የምትቀመጠው። ራስህን ይቅር ማለት ተለማመድ ከ20ዎቹ በኋላ። ስድስተኛው የሚገርመኝ ህግ ነው። ፍሌክሰብል ሁን ይባላል። ራስህን የምታገኘው በፎርሙላ አይደለም፣ በሙከራ ነው። አየህ፣ ለመሞከር ደግሞ ፍሌክሰብል መሆን አለብህ። ከዚህ ተለዋዋጭ ዓለም ጋር አንተም አብረህ መለዋወጥ አለብህ። ብዙ ነገር ውስጥ ለመግባት ዝግጁ መሆን አለብህ። አዲስ ነገር ለመሞከር አይምሮህን ማዘጋጀት አለብህ። መፍራት የለብህም። ፍርሃት ከብዙ ነገር ሊያስቀርህ ይችላል። ብዙ ነገር ሊያሳጣህ ይችላል። እድሜ ሲያልፍ ከሚቆጭ ነገሮች ውስጥ አድርገህ የተበላሸው አይደለም፣ ሳታደርግ የቀረኸው ነው። ወይኔ አድርጌው ቢሆን የምትለው ነው። ስለዚህ ፍሌክሰብል ሆነህ
ራስህን ለመቀየር አዲስ ነገር ውስጥ ለመግባት አዲስ ነገር ለመሞከር ተዘጋጅ። በተለይ ወጣት ሆነህ ይሄ ጸባይ ሲኖርህ በጣም ብዙ እድል ይኖርሃል። ብዙ ነገር ውስጥ ትገባለህ። ከብዙ ሰው ጋር መስራት ትጀምራለህ። እኔ በፈለግኩት ካልሆነ አልሰራም አትበል። እኔ በማቀው እኔ በለመድኩት ካልሆነ አልገባበትም አልነካውም አትበል። ግትር አትሁን። ወጣት ስትሆን ብዙ እድሎች ይመጣሉ። በተለይ ይሄ ጸባይ ሲኖርህ ራስህን ማሳደግ በጣም ቀላል ነው። ከባድ ጸባይ ካላችሁ ሰዎች ጋር መስራቱን አጣጥመው። ከነሱ ጋር አልሰራም አትበል። ምክንያቱም ከነሱ ጋር ከሰራ ከማንም ሰው ጋር ተስማምተ መስራት ትችላለህ ማለት ነው። ትልቅ ችሎታ እኮ ነው። ፍሌክሲብል ሁን ማለት ግን የራስህ አቋም፣ የራስህ አመለካከት፣ የራስህ የህይወት ፍልስፍና አይኑርህ ማለት አይደለም። ግን እኔ በማቀው መንገድ ካልሆነ አልሰራም አትበል። ከተለዋዋጩ ዓለም ጋር አብሮ መሄድን ተለማመድ። ዋጋህን ከፍ ያደርገዋል። ያለበለዛ ግትር ከሆንክ በማቀው ብቻ ከሆነ ካልክ ምንም ነገር አታሳካም። ዋጋ ትከፍላለህ። ስኪል አይደለም የሚያስፈልግህ፣ ስኪል ሴት ነው። ምን ማለት ነው? ስኪል አንድ ክህሎት ነው። ስኪል ሴት ግን ከዛ ክህሎት ጋር የሚያያዙ ብዙ አይነት ክህሎቶች ወይም ችሎታዎች ናቸው። ያለበለዚያ ዋጋ ትከፍላለህ። ፍሌክሲብል መሆን አለብህ ከ20ዎቹ በኋላ። ሰባተኛው ከ20ዎቹ በኋላ የሚያስፈልግህ ጸባይ ድልድይህን አታፍርስ ይባላል። ድልድዩን ተጠቅመህ ወንዙን ከተሻገርክ በኋላ ከዚህ በኋላ አልመለስ ምን ሆናለሁ ብለህ ድልድይህን አታቃጥለው። ምን መሰለህ? አሁን የተሻለ ቦታ ልትቀመጥ ትችላለህ። የተሻለ ስራ፣ የተሻለ ገቢ፣ የተሻለ ኑሮ፣ ከፍታው ላይ ልትወጣ ትችላለህ። ግን ትላንት አብረው የነበሩትን ሰዎች አትርሳቸው። አሁን ባሉበት ሊቀሩ ይችላሉ፣ ግን አትርሳቸው፣ አትዘንጋቸው። ያስቀየሙህን ጊዜ ጠብቀህ አትበቀላቸው። የመጣህበትን ድልድይ ማፍረስ የለብህም። ምክንያቱም ህይወት ወዴት እንደሚወስድህ አታውቅም። መልሰህ እነሱ እጅ ላይ ልትወድቅ ትችላለህ። መልሰህ ከነሱ ጋር ልትገጥም ትችላለህ። ስለዚህ የመጣህበትን አስታውስ። ዓለም ጠባብ ናት። ከነዚህ ሰዎች ጋር መልሰህ ልትገጥም ትችላለህ። እነሱ ለህይወትህ የሚያስፈልጉ ቀን ይመጣል። ከፍ ብለህ በሄድክ ቁጥር መልሰህ የማትወርድ አይምሰልህ። በዚህ ዓለም ላይ ስትኖር የመጣህበትን ድልድይ የመጣህበትን መንገድ አትስበር። ያስቀየሙህን ሰዎች በንግግርህ አትበቀላቸው፣ በምንም አትበቀላቸው። ከቻልክ እንደውም ውለታ መዋል አለብህ ለሰዎች። የመጣህበትን መንገድ ግን አትርሳ። እልህ እንኳን ካለብህ ለጥሩ ነገር ተጠቀመው እንጂ ማንንም አትበቀል። የመጣህበትን ድልድይ አታፍርስ። ከ20ዎቹ በኋላ ወሳኝ ህግ ነው። 8ኛው መዝናናት አታቁም። ከ20ዎቹ በኋላ ሩጫ ሊበዛብህ ይችላል። ለገንዘብ፣ ለስራ፣ ለትዳር፣ ለብዙ ኃላፊነቶች ትታጫለህ። ስለዚህ መዝናናት እኮ ድሮ ቀረ ማለት የለብህም። አየህ፣ ምንም ነገር ከልኩ ከመጠኑ አይለፍ እንጂ ያስፈልጋል። ሁሉም ነገር አስፈላጊ ነው፣ ግን ሚዛን ማስጠበቅ አለብህ። መብሰል ማለት እኮ ገንዘብ ላይ፣ ስራ ላይ፣ ኃላፊነት ላይ ብቻ ማተኮር አይደለም። ለአይምሮህም ረፍት መስጠት ነው። በነገራችን ላይ ከመዝናናት ስትመለስ አይምሮህ እንደ አዲስ ሁሉ መስራት ይጀምራል። መዝናናት አታቁም። 9ኛው ከ20 ዓመት በኋላ በጣም የሚያስፈልግ ጸባይ ወዳጅ፣ ጓደኛ በጥንቃቄ ምረጥ ይባላል። በህይወትህ የሚኖርህን ደስታ ከሚወስኑት ነገሮች አንዱ በዙሪያህ ያሉት ሰዎች ናቸው። የበታችነት እንዲሰማህ የሚያደርጉ ሰዎች ሸክም ናቸው። ህይወትህን ያከብዱታል። ስለዚህ ጓደኛ በጥንቃቄ ምረጥ። ምርጥ ጓደኛ ማለት እኮ አንተ ውስጥ ያለውን ምርጥ ማንነት እንድታወጣው የሚያግዝ ነው እንጂ ህልምህን የሚቀብር ህልምህን ዝቅ የሚያደርግብህ ሰው አይደለም። አንዳንዴ ግን ሰዎች የልብህን እውነት ላይረዱት ይችላሉ። ብቻህን መቆም ግዴታ የሚሆንበት ወቅት አለ። ዋጋ የምትከፍልበት ወቅት አለ። በንግግርህ አይደለም እነዚህን ሰዎች የምታሳምናቸው፣ በተግባርህ ነው። ጸጥ ብለህ ትለወጣለህ። ስኬት ጮሆ ይናገራል። እንደዛም ቢሆን ግን ወዳጅና ጓደኛ ስትመርጥ በጥንቃቄ አድርገው። ከ20ዎቹ በኋላ እነዚህ ሰዎች ለአንተ ህይወት ወሳኝ ናቸው። ወደ መጨረሻው እንለፍ። 10ኛው የመጨረሻውና በጣም ወሳኙ
የወጣትነት ህግ ለጊዜ ዋጋ ስጥ ይባላል። ወጣት ስትሆን ትልቁ ሀብት ጊዜ ነው። ጉልበትህን ዕውቀትህን ጨምረህ ገንዘብ የምታገኘው ጊዜህን ሸጠ ነው። ትልቁ ሀብትህ እሱ ነው። ስለዚህ ሲባክን ግን አይታወቅህም። ብዙ ጊዜ አንዳንዴ ቁጭ ብለህ የሰቀልከውን ቆመህ ማውረድ የሚከብድ ቀን ይመጣል። እንደዛ አይነት ዋጋ እንዳትከፍል ከፈለክ ለጊዜህ ዋጋ ስጥ። በምንድነው እያሳለፍኩ ያለሁት? በምንድነው እየባከንኩ ያለሁት? በልና ራስህን ጠይቀው። ቅድሚያ ለምሰጣቸው እያተኮርኩ ነው ወይ? ጊዜን በምን እያሳለፍኩ ነው ብለህ ጠይቅ። አንዳንድ ነገሮች እንደነበሩህ ራሱ የምታውቀው ስታጣቸው ነው። ለካ ለመማር ለመለወጥ እድል ነበረኝ፣ አሁንማ አገባው፣ አሁንማ ኃላፊነት በዛብኝ እኮ። በቃ ከስራ እቤት፣ ከቤት ወደ ስራ ነው። ለመማርም ይሁን ለማደግም ይሁን ጊዜ የለኝም። ያኔ ነበር እንጂ እንዳትል አሁን ተጠቀምበት። ሀያዎቹ ትልቁ ሀብት ጊዜ ነው። ቀኑ ዝም ብሎ ማለፍ የለበትም። ትልቁ ሀብት እሱ ነዋ። ደግሞ አትርሳ፣ ነገ ከሚኖርህ ውድ ነገር አሁን እጅ ላይ ያለው ይበልጣል። እርግጠኛ የምትሆነው ስላሁኑ ነዋ። ኢኮኖሚስቶቹ እንኳን እንደዚህ ይላሉ፣ money today is greater than money tomorrow ይላሉ። አሁን እጅ ላይ ያለው ገንዘብ ይበልጣል ገና ነገ ከሚኖርህ ማለታቸው ነው። ጊዜ ደግሞ ከዛ በላይ ነው። ትልቁ ሀብት ነው። ተጠቀምበት። ቤተሰቦች ካወራኋችሁ ከ10 ከ20 ዓመታችን በኋላ ማድረግ አለብን ካልኳችሁ ሐሳቦች የትኛውን ወደዳችሁት? የትኛውን ስትሰሙ ልክ ነህ ይሄንን መተግበር አለብኝ ያላችሁት የቱን ስትሰሙ ነው? ኮሜንት አድርጉልኝ፣ አነበዋለሁ። አብራችሁን ስለቆያችሁ፣ ስለምታደምጡኝ፣ ስለምትከታተሉኝ በጣም አድርጌ አመሰግናለሁ። ቸር ሰንብቱልኝ። የኢንስፓየር ኢትዮጵያ ቤተሰብ ለመሆንና አዳዲስ ቪዲዮዎችን በፍጥነት እንዲደርሱ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ከጎን ያለችውን የደወል ምልክት ይጫኑ። ጠዋት ከአልጋው ሲነሱ፣ ማታ ወደ አልጋው ሲመለሱ የሚያነቃቁ ጥሩ ስሜት የሚፈጥሩ አጫጭር መልእክቶች እንዲደርሱ ከፈለጉ ደግሞ በቴሌግራም አድራሻችን @inspireethiopia ብለው ይቀላቀሉን። ካነቃቂ መልእክቶቹን በተጨማሪ የሚያነቡት መጽሐፍትን ከፈለጉ ጉግል ፕሌይ ስቶር ውስጥ ገብተው ኢንስፓየር ኢትዮጵያ ብለው አፕሊኬሽኑን በመጫን የሳይኮሎጂ፣ የስኬት፣ የልብ ወለድ፣ የታሪክና ሌሎችም አይነት መጽሐፍቶችን በነፃ አፕሊኬሽናችን ውስጥ ገብተው ማንበብ ይችላሉ። ቤተሰባችን ስለሆኑ እናመሰግናለን።